السلام زاري عليكم. جمعة وعليكم السلام ورحمة الله وبركاته. እኔ ሰለምቴ ነኝ። አልሐምዱሊላህ ረብል ዓለሚን። ያው እኔን ብዙ ሰው ያቀኛል በሚዲያ በኩልም አሁን አሞኝ ወደ ሆሳዕና ቤተሰብ ርቄ የነበርኩበት እዛ ነው ያለሁት። የአበሻ መድኃኒት እየወሰድኩ ከዛ መድኃኒቱ ሲይዘኝ ማለት ነው ዘመድ ቤተሰብ ይጠራ ሲባል ብቻዬን ነበር ሄድኩት። ቤተሰብ ጋር ወንድሜ መጣ። ወንድሜ መጥቶ እነሱ ጋር ወሰዱ። ያው ጴንጤዎች ናቸው። እዛ አገልጋይ አምጥቶ ገርፎኝ ማለት ነው መድኃኒት እንደዛ እያዘኝ ገርፎኝ አገልጋይ አምጥቶ ጴንጤ ሆናለች ምናምን አሉ። ከዛ ሲገርፉኝ እኔ ፈሪቼ ደግሞ እንትን ስጋ የነሱን አበሉኝ። ከዛ ደግሞ አመለጥኩና አሁን ሌላ ቦታ ነው ያለሁት። ከነሱ ተደብቄ ስልኬን ሁሉ ቀምቶኝ ነበረ። አሁን ይሄንን እንዴት ነው የማደርገው? እኔ በዛ ሰዓት በዱላ በግድ ይዞኝ ነው እጅን ይዞኝ ነው ጴንጤ አድርገናል ምናምን ብሎኝ ማለት ነው። እሺ ያለ ፈቃድሽ እና ያለ ፍላጎትሽ አስገድደው ባደረጉብሽ ነገር አትጠይቅበትም። አብሽሪ አብሽሪ። ነቢያችን ሰለላሁ ዐለይሂ ወሰለም ችግር የለውም ከእስልምና ያስወጣሽን ወደሽና ፈቅደሽ ብትበይው ወንጀል ነው እንጂ የሚሆነው ከአላህ ስም ውጭ በሌላ ተመታረደ ነገር ከእስልምና የሚያስወጣ ነገር አይደለም። አንቺ ያንን አስገድደውሽ ባደረጉብሽ ነገር ምንም አይነት ጥፋት የለብሽም። እንዳውም እንዳለሽ ስለተበደልሽ እና ስለተጨቆንሽ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢነላሃ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወመስቱክሪሁ ዐለይሂ አሉ። አላህ ከእኔ ትውልድ በሶስት መንገድ የሰሯቸውን ኃጢአቶች ይቅር ብሎላቸዋል፣ አይጠይቃቸውም አሉ። አንደኛ ባለማወቅ በስህተት ወንጀል የሰራ ሰው ሐራም መሆኑን አያውቅም። ሰውየው ያን ስራ ሰራ። ይህ ሰው እንደ ኃጢአት ይቆጠርበታል ወይ? አይቆጠርበትም። ስለማያውቅ ህግ አላህ በቁርአን ላይ ሲናገር ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉብኩም ወካነ አላሁ ገፉረን ረሒማ ይላል። ሳታውቁ በሰራችሁት ስህተት ወንጀል የለባችሁም፣ ነገር ግን እያወቃችሁ ከልባችሁ አስባችሁ ስትሰሩት ጊዜ ነው ወንጀል ያለባችሁ። እንደዚያም ሆኖ ኃጢአት ላይ እንኳን ብትወድቁ ወደ እኔ ተመለሱ፣ እኔ መሐሪና አዛኝ ሆንኩ አምላክ ነኝና አላህ። እሺ ሁለተኛው ምንድን ነው? ኃጢአት ቢሰራ እንደ ወንጀል የማይቆጠርበት ወንሲያን አሉ። ረስቶ ወንጀል የሰራ ሰው ረስተሽ በረመዳን ብትበይ ወይንም ብትጠጪ ጾምሽ ይበላሻል? ወንጀለኛ ነሽ ወይንስ አይደለሽም? ፀሐይ እስኪ መልሽ ነው። ረስቼ ከበላ ፀሐይ አቤት አቤት ሸምስ አቤት 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 ረስቶ ቀን ላይ የበላና የጠጣ ሰው ጥፋተኛ ይባላል ወይንስ እንደው ጾሙ ይበላሽበታል? ጾሙ ይበላሽበታል? ረስቶ ከሆነ አይበላሽም። አይበላሽም። ስለዚህ ረስቶ ወንጀል የሰራ ሰው አሁንም እንደ ወንጀል አይቆጠርበትም። ሶስተኛው እንደ ወንጀል የማይቆጠርባቸው ወንጀል ቢሰሩ ወመስቱክሪሁ ዐለይሂ ተገዶ ወንጀል የሰራ ሰው አሉ። አንቺ ሳትወጂና ሳትፈቅጂ አስገድደው ቤተክርስቲያን ወስደው ገርፈውሽ ያን ባደረጉብሽ ነገር አላህ ሱብሓነሁ ወተዓላ እንደ ጥፋት እንደ ወንጀል አይቆጥርብሽም። እንዳውም ተበደለሻል፣ ተጨቁነሻልና ከአላህ ዘንድ አጅር ታገኛለሽ። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? በሌላ ሐዲስ ላይ ማ ዩሳብ አልሙእሚን ቢሙሲበትን ኢላ ኡጅረ ዐለይሃ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። አንድ ሙስሊም ምንም አይነት መከራና ግፍ አይደርስበትም በዚያም እንዳ የተሰጠው ቢሆን እንጂ በሚወጋው እሾህ እንኳን ሳትቀር ብለው ተናገሩ። ስለዚህ አንቺ አሁን ጥፋት የለብሽም፣ እንዳውም አጅር ነው ያለሽ፣ ምንዳ ነው ያለሽ። አይ ሹክራን። በተለይ ዱዓ አድርጉልኝ። በሁሉም ነገር የተፈተንኩ ነኝ። ዱዓ አድርጉልኝ። ከዚህም በሽታ ርቄ ቤቴ አዲስ አበባ እጄ ሰላቴንም መስጊዴንም እንድንገባ ሁላችሁም አማና ዱዓ አድርጉልኝ። ስታርድ አይደለ እንዴ የምትውለው ይላል። እኔ ምንም ነገር አርጃ አላውቅም። ወላሂ ምን ከተፈጠርኩ ወፍ እንኳን ራሱ አርጃ አላውቅም እኮ የጌታ ሰው። ፍየል ራሱ ሲታረድ ነው ያላየም እኮ ማዘን ሰው እኮ ነኝ። ወረበል ካባ አይደለም ሰው ላርድ ማለት ነው እንዴ። ፍየል ሲታረድ አላየም ዛ የለሁም አልኖርም። ራሱ ማረድ የሚፈቅር ነገር ሆኖ ራሱ ማለት ያ አዝናለሁ በጣም ፍየሏን እሰጣቸውና ቤት እኔ ዞር ብዬ እሄዳለሁኝ። ከዛ ተሰርታ ስትመጣ ነው በላ
አራጅ ትላላችሁ። ሲያርዳያቸው አንዱ ሙስሊም የለም። ምን ብለው ቪዲዮ እየሰሩ ጭንቅላታቸውን ጥላቻ ይሞላቸዋል። ለምን ቆም ብላችሁ አታስቡ? አይበቃም? እንደ ጨዋታ ይሄ ንቁ እንጂ ህፃን እኮ አይደላችሁም። ህንድ ፊልም ይመስል ህፃን እያለን በህንድ ፊልም ይሸውዱን ነበረ። ሳኒ እንትናን ሳልመንን ገደለው፣ ሻሩክ እንትናን ገደለም ነው። እውነት መስሎን ተናደን እንመጣለን። ምሳል በላ ራት አልበላ በቃ ለምን ስባል ሳኒ እንዴት ሻሩክን ይገላል? በማስረጃ ምንድን ነው ብባል ቪዲዮ አይቼ እንደዚህ ተቀረጸ። አሁንም በቪዲዮ ተሸውራላችሁ እንዴ? እስከ መቼ ድረስ ንቁ እንጂ። ጥያቄ ያለ? ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወንድሜ ጋር ተጣልቼ ነበርና የጥቢ ወንድሜ ነው፣ ያጎቴ ልጅ ነው። እናቴን ያሳደገችውና ተጣልተናል። 3 ዓመት እንደዛ ሆኖናልና አሁ በላይ ምናምን ብዬ የጻፍኩለት ቴክስት ማለት ነው። ያው ነገሩን ትቼው ማለት ነው። ከዛ ስጽፍለት ከዚህ በኋላ ወንድም የለሽም፣ በዚህ ስልክ እንዳትጽፊም እንዳትደውይም ምናምን ብሎ እንትን አለ። በእኔ ምክንያት ደግሞ እናቴም ጋር እህቴም ጋር የሆነ ተጋጭተዋል፣ አይነጋገሩም። እና ይሄ ነገር እንዴት ነው? ከአንቺ በሆነ ጥፋት ነው ወይስ አይደለም ነገሩ? ማለት የእሱም ነው የኔም ነው ሁለታችንም ነው። እስኪ ከአንቺ ወረድ በይና ይቅርታ ጠይቂው። ይቅርታ ጠይቀሽዋል እንደተታረቁ? ቴክስት ጻፍኩለት። ማለት ንግግሩ ከባድ ስለሆነ ደውዬ እንዳልጠይቀው ይሳደባል ምናምን ነገር። ከዛ ቴክስት ጻፍኩለት ይቅርታ አድርግልኝ ምናምን ብዬ። ረመዳን ሰዓት ነበርና ረመዳን እየመጣ ነው እንተውና ይቅርታ አድርግልኝ ምናምን ስለው ከዚህ በኋላ እንዳትደውይ እንዳትጽፊልኝ ምናምን አለ። እሺ በመካከላችሁ የቅርብ ዘመድ ካለ እሱ በጣም የሚያከብረውና የሚፈራው የሚሰማው ሰው ካለ ለዚያ ሰው ሄደሽ አንቺ ደውለሽ አስታርቀን በይው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የህጅሩ አሐዱኩም አኻሁ ፈውቀ 3 ብለዋል። አንዳችሁ ወንድሙን ከ3 ቀን በላይ እንዳያኮርፍ ብለዋል። እንደ አስሉ እንደ መሰረቱ መኮራረፍ አይቻልም። አንድም ቀን ቢሆን ለአንድ ሰዓት ቢሆን ለአንድ ደቂቃ ለአንድ ማይክሮ ሰከንድ ግን ሰውየው ከተበደለና በጣም እንትን ብሎ ከሆነ አዝኖ ተሰብሮ ከሆነ እንዳው በዚያ ለ3 ቀን ያክል ራሱን እስኪያረጋጋ ድረስ ለዚያ ነው የተፈቀደለት እንጂ እንደ አስሉ እንደ መሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተባገዱ ወላ ተዳበሩ ወላ ተቃጠዑ ወላ ተሐሰዱ ወኩኑ ዒባደላሂ ኢኽዋኒ ከማ አመረኩሙላህ ቢሐስቢ እምሪኢን ሚነ ሸሪ አን የሕቂረ አኻሁ ልሙስሊም አሉ። ነቢ ስ ላ ሰለም ላ ተባገዱ አሉ፣ አትጠላሉ በመካከላቸው አሉ። ጥላቻን እንትን አሉ አስወገዱት። አትጠላሉ። ወላ ተሐሰዱ አሉ፣ አትመቀኛኙ አሉ። ያሰላ ወላ ተዳበሩ አሉ፣ ጀርባ አትሰጣጡ አሉ። ወላ ተቃጠዑ አሉ፣ አትቆራረጡ አሉ። እያችሁ ታዲያ ምን እናድርግ? ወኩኑ ዒባደላህ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ አሉ። ተዋደዱ አሉ። ፍቅርን ሰበኩ፣ መዋደድን ሰበኩ፣ መጣላትን አስጠነቀቁ፣ ጀርባ መሰጣትን አስጠነቀቁ። ዞሮ እንደገና የጥላቻ ሰባኪ ነው ኢስላም ብለው ይናገራሉ። እስኪ መልእክተኛው ምን አሉ ብላችሁ እስኪ ጠይቋቸው ሙስሊሞች። ነቢ ሰለላሁ ዐለይሂ ወሰለም አትጠላሉ አሉ፣ አትመቀኛኙ አሉ፣ ጀርባ አትሰጣጡ አሉ፣ አትቆራረጡ፣ ይልቁንስ የምትዋደዱ ወንድማማቾች ሁኑ ካሉ በኋላ ቢሐስቢ እምሪኢን ሚነ ሸሪ አን የሕቂረ አኻሁ ልሙስሊም አሉ። አንድ ሰው መጥፎ ለመባል አንድ ወንድሙን መናቁ በቂው ነው አሉ። አያችሁ፣ አትናናቁ እና ይህን ይመስላል። እና ታረቁ። በመካከላችሁ በጣም የምታከብሩት ትልቅ ሰው ካለ ለዚያ ሰው ሄደሽ አንቺ አናግሩና አስታርቀን እባክህን በይው። እሺ፣ ከዚያን ለመታረቅ በቻላችሁት አቅም የሆነ ግብዣ ነገር አድርጋችሁ ምናምን አንድ 10 ከብትና 5 ፍየል እና 8 በግመል ምናምን 3 በግ አድርጋችሁ እዛች በአካባቢ ያሉትን ሰዎች 5 ሰው አበላችሁ 6 ሰው ለነዛ ግብዣ አድርጋችሁ ታረቁ። እሺ ግን የሆነ ጥያቄ አለኝና እንጠይቅ። እሺ ጥያቄ ምንድን ነው? የሆነ ሰው አግብተዋል፣ ንካም አድርገዋል፣ ግን ምንም የለውም። ሲያገባ ያው ብርም የለውም። የማሪ ይሰማል ይሰማል። የማሪ የለውም የሚሰጠው። ከዛ
ቃል ገብቶ ፈርመዋል። እሺ የቀደሙ ልጅ ለዚህ ሲቀልር ነው። እሺ 8 ግመል አልኩት 16 ግመል አድርጊ። እሺ ጥያቄ ምንድነው? አግብቷል ነው ያልከው ወንድማችን እንዴት ሰርግ ሳይጠራም በአላህ። እሺ ይኸውልህ ድምጼ ይቆራረጣል። እሺ ወንድም በደንብ አይሰማም። አሁን ሲያገባ ኒካ አድርገዋል። ወንድም አለ። ከዛ ኒካ ሲያደርግ የማሪው ብር አልሰጠም። ያው ፈርመው እሰጣለሁ ብሎ አብረሃት እየኖረ ነው ያለው። ይሰማል? እሺ ጋር እየሰማ ከዛ አብሮ እየኖሩ ነው ያሉት። ያው እንደጋጣሚ እሷም ውጭ ሀገር ሄደችው። ከዛ ምን ማድረግ አለበት ብሩን አሁን ሲያገኝ ማለት ነው። ካገኘ በኋላ መስጠት ይቻላል። መህሩን መስጠት አለበት። መህር ግዴታ ነው። አላህ ሱብሓነሁ ወተዓላ ወአቱ ኒሳአ ሰዱቃቲሂነ ኒሕላ ብሏል። ሴቶችን የመህር ስጦታቸውን የመህር ገንዘባቸውን ከውስጣችሁ ደስ ብሏቸው ስጧቸው አለ። ስለዚህ መስጠት አለበት ግዴታ ነው። ያንን ከተቀበለች በኋላ ከፈለገች ለአንተ መስጠት ትችላለች በሀዲያ መልክ፣ ካልፈለገች ደግሞ ለቤተሰቦቿም ለድሃ መስጠት ትችላለች። ችግር የለም። የፈለገችውን ነገር ማድረግ ትችላለች ማለት ነው ከወሰደች በኋላ። ኦኬ አመሰግናለሁ። እሺ ቢቆይም ችግር የለም ማለት ነው። ይስጠው ብቻ ስጠታ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አልሐምዱሊላህ። አንድ ሰዋል ነበረኝ እዚህ ፕላትፎርሙ ላይ የሌላ እምነት ተከታይ የሆኑ በዚህ ሐዲስን ቁርአንን ያው ያጠናሉና እነሱ ሰዎች ለምንድን ነው የምታጠኑት? ይሄን ነገር ምንድነው ግባችሁ? ያው ምንድነው ለምንድነው ይሄን የምታጠኙ? እምነቴ ላይ ምንም ሹባ አይፈጥርብኝም። ማጠናው ለመኗኗር ነው። እንዴት መኗኗር እንዳለብኝ ምናምን ዝም ብዬ ለማወቅ ያህል ነው። እምነቴ ላይ ምንም ሹባ አይፈጥርብኝም ማለት ነው። አንዳንዶቹ ለዚህ ነገር ተገቢ ነች ብሎ ማሰብ በጣም ሂዳያን ይመኛሉ ምናምንና እኔ ያን ነገር አላሰብኩትም። ሂዳያውን ምናምን የዛን ሰው የሆነ ነገሩን ስታቅበት አይደለ ሂዳያ የምታስበው ሸር አለው ኸይር አለው በምኑ ነው ነገር የምትለው ነገር ይኖራልና እንደውም በዚህ ጉዳይ ሳወራ ያ አቡ ጀህል ነገር ትዝ አለኝና የአቡ ጀህል ነገር አነሳው ማለት ነው። እንዴት በአቡ ጀህል ትመስለኛል? እኔ እኮ ቢያንስ እንኳን እንደ አቡ ጣሊብ ብትመስለኝ ደስ ይለኛል ምናምን ማለት ያው ከኩፍሩም ሳይለቅሰው ማለት ነውና ይሄ ንግግሬ እንዴት ነው ማለት ትንሽ ነደመኝ ካወራሁት በኋላ። እንዴት ትለዋለህ በዚህ ጉዳይ ላይ? ሰውየው አማኝ እንደምህ ነው? አማኝ አይደለም። ምን አማኝ አይደለም፣ ክርስቲያን ነው። እና ክርስቲያን ነው በቃ አለ አይደለም። ቁርአንንም ሐዲስንም ያወራልሃል፣ ትመካከራለህ፣ ምናምን ያቀርብልሃል ሐሳብ ማለት ነውና አያምንልህም። ምንም እኔ እምነቴ ላይ የራሱ ነው ዲኑ ላይ ማለት የራሴን እምነት አንዳችም ሹባ የራሱ ነው ዲኑ ላይ ማለት የራሴን እምነት አንዳችም አስገባኝ። እሺ ልቀጥል ወይስ አንዴ ሜታል? እሺ ይኸውልህ ምሳሌ ያደረግከው ከምን አንጻር ነው? በአቡ ጀህል ሁለቱም ከሃዲያን ናቸው። ከሃዲያን ናቸው። አሁን የከሃዲያን ያው እነሱ የራሳቸው ላይ አቋማቸው ላይ በመቆማቸው ነው አይደል? ክህደታቸው ላይ ያው ቁርጠኝነታቸውን ነው የሚያሳየው። የአላህ መልእክተኛ እንደዛ ቢለፉላቸውም እና አንዳንዴ መስሎ የምትለፋው ነገር ይኖራል። ለእነኛ ሰዎች አላህ ሂዳያ እንዲሰጥን ብለህ ብዙ ምናምን ትታገለው ይኖራል። ግን ይመስልሃል አይደለም። እና ይሄ ነገር ግን በቃ ያንን አስታወሰኝ። ይሄ ነገር ነው እኔ ገባ አንዳችም በዚህ ነገር በቃ አላስበውም ጭራሽ ምንም ጥርጣሬ ስለ ሃይማኖት ክርክር ጎዳዳ ምንድን ነው እያልክ ያለው? ጥያቄ አለ? አንድ ክርስቲያን ነው መሰለኝ እናስቀድም። ጎዳዳ ጎዱ ጎድነት ጉዳጉዱ ወድሻ አቤት፣ እንዴት ነህ? ደህና ነው? የጸጋና ሰላም ይብዛልህ። ቆይ አንድ ክርስቲያን ነው እናስቀድም። እየሰማሁ ነኝ። ክርስቲያን ነህ እንዴ?
ወድሻ ጉዱ አይሰማም? ክርስቲያን አንድ ጥያቄ አለ። እሺ እና ያው ለወንድም ሁለቱም ካሪዎች ናቸው። ቅድም የመሰልክባቸው ማን የመሰልክበት አካል ነገር ግን እዚህ እንትን ነው ፍትሃዊ እንድንሆን ፍትሃዊ ለመሆን ዘንድ ምሳሌ ስታደርጉ ጊዜ ሰዎችን በሚመጥናቸው ልክ አድርጉላቸው። አላህ ሱብሓነሁ ወተዓላ ወላ ይጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ብሏል። የሰዎች መጥፎነት በእነርሱ ላይ ፍትሃዊ እንዳትሆኑ እንዳያደርጋችሁ ብሎ ስለተናገረ በሚመጥነው ልክ እንትን አድርገው። ሲቀጥል ወደ ኢስላም እየጠራኸው ያለውን ኢስላምን እያጠና ያለን ሰው በአቡጀህል ባትመስለው መልካም ነው። አቡጀህል ማለት ኢስላምን በጣም የሚጠላ ነቢ ሰለላሁ ዐለይሂ ወሰለምን ከመጥላቱ አልፎ አዛ ያደረገ መጥፎ ሰው ነውና በዚያ አትመስለው። ይልቁንስ እንደ ሰልማን አልፋሪሲ መስለው። ሰልማን አልፋሪሲ እስላምን ለመፈለግ እየጣረ ያለ መልካም ሰው ነበር። ከዚያም በኋላ ኢስላምን ተቀበለ። እንደዚያ እንጂ ማድረግ ያለባችሁ እነሱን ልክ ኢስላምን እንደሚጠላና ለኢስላም መጥፎ ሰው በሆነ ልክ እንትን አትበላቸው። ኢስላምን ለማጥናት ያለ እስከሆነ ድረስ